ዛሬ ዓለም እጅግ አስፈሪና ታሪካዊ በሆነ የውጥረት ወቅት ላይ ትገኛለች። በመካከለኛው ምስራቅ ለበርካታ አስርተ ዓመታት ሲብላላ የነበረው ጂኦፖለቲካዊ እሳተ ገሞራ ፈንድቶ መላውን ዓለም ወደማይታወቅ የጦርነትና የኢኮኖሚ አዘቅት ውስጥ ከቶታል። ይህ አስከፊ መናወጥ መነሻውን ያደረገው ባለፉት ጥቂት ቀናት ውስጥ በኢራን ከፍተኛ መሪ አያቶላ ካሚኒ ላይ የተፈጸመውንና የሀገሪቱን መንግስታዊ መዋቅር ከስር መሰረቱ ያናወጠውን ድንገተኛ ግድያ ተከትሎ ሲሆን ይህ ክስተት ተራ ወታደራዊ ግጭት ሳይሆን የዓለምን የኃይል ሚዛን፣ የዲፕሎማሲ መርህና የኢኮኖሚ ደህንነት በአንድ ጀንበር የቀየረ ታሪካዊ ክስተት ሆኖ ተመዝግበዋል። እንደ አሜሪካው ማዕከላዊ ስለላ ድርጅት ወይም ሲአይኤ እጅግ ምስጢራዊ መረጃ ከሆነ ይህ እጅግ ረቂቅና በዘመናዊ ቴክኖሎጂ የታገዘ ጥንቃቄ የተሞላበት ወታደራዊ ኦፕሬሽን ለበርካታ ወራት በዋሽንግተንና በቴል አቪቭ የደህንነት ቢሮዎች ውስጥ ሲታቀድ የቆየ ሲሆን በመጨረሻም ባለፈው ቅዳሜ ማለዳ ላይ ካሚኒ ከ40 በላይ የሚሆኑ የሀገሪቱ ከፍተኛ ወታደራዊ መኮንኖች፣ የደህንነት ሹማምንትና ሲቪል ባለስልጣናት ጋር በማዕከላዊ ቴህራን በሚገኘው የጠቅላይ መምሪያ ቢሮ ውስጥ እጅግ ወሳኝ በሆነ ስብሰባ ላይ እንዳሉ የእስራኤል ዘመናዊ የጦር ጀቶች በቴህራን ሰማይ ላይ ድንገት በመከሰት መጠነ ሰፊ የቦምብ ድብደባ ፈጸመውባቸዋል። በጥቃቱ ወቅት የነበረው አስፈሪ ሁኔታና የፍንዳታው ድምፅ መላውን ቴህራን ያናወጠ ሲሆን በዚህም ሳቢያ አያቶላ አሊ ካሚኒን ጨምሮ ባለቤታቸው፣ ሴት ልጃቸው፣ የቅርብ አማካሪዎቻቸውና የኢራን አብዮታዊ ዘበኛ ከፍተኛ ጀነራሎች በአንድ ላይ ህይወታቸው አልፈዋል። ይህ ክስተት ኢራን ለአራት አስርተ ዓመታት በብረት እጅና በሃይማኖታዊ መርህ ሲገዛ የነበረውን ስርዓተ መንግስት በአንድ ጀንበር ያፈረሰና የኃይል ክፍተት የፈጠረ ሲሆን በቴህራን አውራ ጎዳናዎች ላይም ደስታና ሐዘን የተቀላቀለበት ከፍተኛ ትርምስ ተፈጥሮ ውሏል። በአንድ በኩል ለዘመናት በጭቆና ቀንበር ውስጥ የነበሩ ዜጎች በየመንገዱ በመውጣት እርስ በርስ በመተቃቀፍና ጣፋጭ ምግቦችን በማደል የነጻነትን ጣዕም ሲያጣጥሙ ቢታዩም በሌላ በኩል ደግሞ ታላቁን መንፈሳዊ መሪ አጣም በሚል ሐዘን የተሰበሩና ለበቀል የሚፎክሩ የኢራን አብዮታዊ ዘበኛ አባላትና ደጋፊዎች አደባባዩን ሞልተውት ነበር። የመሪውን መገደል ተከትሎ የኢራን አብዮታዊ ዘበኛ ወይም በታሪክ ታይቶ የማይታወቅ ቅዱስ ጂሃድ በማወጅ መጠነ ሰፊ የአጸፋ እርምጃ መጀመሩን የገለጸ ሲሆን ይህ የአጸፋ እርምጃ ከኢራን ድንበር አልፎ በመላው የመካከለኛው ምስራቅ ሀገራትና በአሜሪካ ጥቅሞች ላይ ያነጣጠረ ሆኖ ተገኝቷል። እንደተነገረውም ኢራን የደህንነት ጋሻውን አልፎ የሚገቡና ከፍተኛ የማጥቃት አቅም ያላቸውን 165 የባሊስቲክ ሚሳይሎችና 540 ዘመናዊ ድሮኖች ወደ ተለያዩ የባህረ ሰላጤው ሀገራት ያስወነጨፈች ሲሆን በዚህም ሳቢያ እስራኤል፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬን፣ ኩዌትና ሳውዲ አረቢያ በሚሳኤልና በድሮን ጥቃቶች ሲናወጡና ሰማያቸው በእሳት ነበልባል ሲሸፈን ውለዋል። በእስራኤል ቤት ሸሜሽ ከተማ በደረሰ ቀጥተኛ የሚሳኤል ጥቃት ቢያንስ 10 ሰዎች ወዲያውኑ ሲገደሉ በዱባይ ዓለም አቀፍ አየር ማረፊያና በአካባቢ በሚገኘው ሰማይ ጠቀስ ህንፃዎች ላይም ከፍተኛ ጉዳት መድረሱ ተዘግበዋል። ከነዚህ ጥቃቶች ውስጥ ቢያንስ 30 የሚሆኑት ድሮኖችና ሚሳይሎች የሀገሪቱን የደህንነት መከላከያ ስርዓቶች ሰብረው በመግባት በሲቪል መኖሪያ ቤቶችና በንግድ ተቋማት ላይ ውድመት አድርሰዋል። በዱባይ በተፈጸመው በዚህ አሰቃቂ ጥቃት የፓኪስታን፣ የኔፓልና የባንግላዴሽ ዜጎች ህይወታቸው ሲያልፍ እጅግ ልብ ሰባሪው ዜና ደግሞ በዚህ በቀጥታ በማይመለከታቸው ጦርነት ውስጥ ሰለባ ከሆኑትና ጉዳት ከደረሰባቸው ንጹሃን መካከል ቁጥራቸው በውል ያልታወቁ የኢትዮጵያና የኤርትራ ዜጎች እንደሚገኙበት በተባበሩት አረብ ኤምሬትስ የጤና ሚኒስቴር ይፋ መደረጉ ነው። ይህም ጦርነቱ ቀጥተኛ ተሳታፊ ያልሆኑ ሀገራትና ሰራተኛ ንጹሃንን ዜጎችን ጨምሮ በምን ያህል ደረጃ ሰለባ እያደረገ መሆኑን በተጨባጭ የሚያሳይና የዓለም አቀፉን ማህበረሰብ ቁጣ የቀሰቀሰ ጉዳይ ሆኗል። አሜሪካን በዚህ ቀውስ ውስጥ በቀጥታ እጇን ያስገባች ሲሆን በኳታር በሚገኘውና እጅግ ዘመናዊ በሆነው የአሜሪካ ጦር ሰፈር ላይ በደረሰ የሚሳኤል ጥቃት 3 ወታደሮቿ መገደላቸውንና ሌሎች 5 ደግሞ በከባድ ሁኔታ መቁሰላቸውን የፔንታጎን መረጃዎች በዝርዝር ያረጋግጣሉ።
በተጨማሪም በአብርሃም ሊንከን ግዙፍ የጦር መርከብ ላይ ኢራን 4 የባለስቲክ ሚሳይሎችን በመተኮስ መምታቷን ብትገልጽም አሜሪካ ግን ጥቃቱን በማክሸፏና በመርከቧ ላይ ምንም አይነት ጉዳት እንዳልደረሰ በመግለጽ ጉዳዩን በከፍተኛ ሁኔታ አስተባብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ድንገተኛ ጠንካራ መግለጫ ኦፕሬሽን ኤፒክ ፊውሪ የተባለውና የኢራንን ወታደራዊ አቅም ሙሉ በሙሉ ለማውደም የታለመ መጠነ ሰፊ ወታደራዊ ዘመቻ መጀመሩን ይፋ አድርገዋል። ትራምፕ በንግግራቸው ወቅት የኢራን አብዮታዊ ዘበኛ ሙሉ በሙሉ ትጥቁን ፈቶ እጅ እንዲሰጥ አሊያም ደግሞ የማይቀረውንና አሰቃቂውን ሞት እንዲጠባበቅ በማስጠንቀቅ አሜሪካ ለሰላምና ለደህንነት ስትል ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኗን ገልጸዋል። ይህ ወታደራዊ ግጭት የዓለምን የዲፕሎማሲ ግንኙነት በሁለት ተቃራኒ ጎራዎች የከፈለ ሲሆን በምስራቁ ዓለም በኩል ትልቁ መናወጥን ፈጥሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግድያውን ሰብአዊ ሞራልና የዲፕሎማሲ መርህንና ዓለም አቀፍ ሕግን በግልጽ የጣሰ ሲኒካልና አረመኔያዊ የሆነ ድርጊት ሲሉ በጽኑ ኮንነውታል። ፑቲን አሜሪካን የዓለም ወንጀለኛና የሉዓላዊት ሀገር ስጋት በማለት የገለጹ ሲሆን ሩሲያ ለኢራን አዲስ የሽግግር መንግስት አስፈላጊውን ወታደራዊና የዲፕሎማሲ ጥበቃ እንደምታደርግም ቃል ገብተዋል። በሌላ በኩል ደግሞ የሰሜን ኮሪያ መሪ ኪም ጆንግ ኡን ድርጊቱን የወንበዴዎችና የጋንግስተሮች ወረራ በማለት በከፍተኛ ቁጣ የገለጹ ሲሆን ሀገራቸው ለኢራን ወታደራዊ ድጋፍ የሚሳኤል ቴክኖሎጂና ሌሎች አስፈላጊ ግብዓቶችን ለማቅረብ ዝግጁ መሆኗን በይፋ አስታውቀዋል። ይህ የሩሲያ የሰሜን ኮሪያና የኢራን አጋርነት አሜሪካንና ምዕራባውያንን በመካከለኛው ምስራቅ ብቻቸውን ለማስቀረትና አዲስ የምስራቅ ኃይል ጎራ ለመፍጠር ያለመ ስትራቴጂ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ቻይናም በበኩሏ ይህ ቀውስ የምዕራባውያንን የኢኮኖሚ በላይነት ለመናድ ትልቅ አጋጣሚ ሊሆን ይችላል በሚል በዝምታና በጥንቃቄ ሁኔታውን እየተከታተለች ትገኛለች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ደግሞ አሜሪካ በብሪታንያ ጦር ሰፈሮች ተጠቅማ በኢራን የሚሳኤል ጣቢያዎች ላይ ጥቃት እንድትፈጽም ፈቃድ መስጠታቸውና ብሪታንያ በዚህ ዘመቻ ውስጥ ያላትን ሚና ማረጋገጣቸው በቀጠናው ያለውን ውጥረት ይበልጥ ወደ መጨረሻዊ ፍንዳታ ደረጃ አድርሶታል። በኢኮኖሚ ረገድ ሲታይ የቀውሱ ስፋትና ጥልቀት ዓለምን በእጅጉ የሚያሰጋ ሆኗል። በተለይም የሆርሙዝ የባህር መተላለፊያ ለመዝጋት በኢራን በኩል የሚሰነዘረው ማስፈራሪያና በነዳጅ ጫኝ መርከቦች ላይ የሚፈጸመው ጥቃት የዓለምን የነዳጅ ዋጋ በአንድ ጀንበር በከፍተኛ ደረጃ እንዲንር አድርጓል። ይህ የዋጋ ጭማሪ በመላው ዓለም በተለይም እንደ ኢትዮጵያ ባሉ በማደግ ላይ ባሉ ሀገራት ላይ የኑሮ ውድነትን፣ የትራንስፖርት መስተጓጉልንና የዋጋ ግሽበትን ሊያስከትል ይችላል የሚል ስጋት ነግሰዋል። እንደ ሉፍታንዛ፣ ብሪቲሽ ኤርዌይስ፣ ኤር ኢንዲያ እና ሌሎችም ታዋቂ ዓለም አቀፍ አየር መንገዶች ወደ መካከለኛው ምስራቅና አጎራባች ሀገራት የሚያደርጓቸውን በረራዎች በደህንነት ስጋት ምክንያት ሙሉ በሙሉ ማቋረጣቸው በሺዎች የሚቆጠሩ መንገደኞችን መድረሻ አሳጥቶ በአየር ማረፊያዎች ውስጥ እንዲንገላቱ አድርገዋል። በተለይም በኦማን ባህር ዳርቻ በሚገኝና እጅግ ግዙፍ በሆነ ነዳጅ ጫኝ መርከብ ላይ የደረሰው የሚሳኤል ጥቃት የዓለምን የንግድና ኢነርጂ መስመር ለከፍተኛ አደጋ አጋልጧል። ይህ የኢኮኖሚ ጦርነት አሜሪካና አውሮፓን ለከፍተኛ የኢኮኖሚ መዳከም ሊዳርጋቸው እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ይገኛሉ። በሀገር ውስጥም ኢትዮጵያ 130ኛውን የታላቁን የአድዋ ድል በዓል በምታከብርበት በዚህ ታሪካዊ ወቅት ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት የአድዋ ድል የኢትዮጵያውያን የማይበገር አቋም የአንድነትና የጀግንነት ማሳያ መሆኑን ገልጸው የቀድሞ አባቶቻችን በብዙ ነገሮች ላይ ልዩነት ቢኖራቸውም በአንድ ሀገርና በሉዓላዊነት ጉዳይ ላይ ግን ጸንተው እንደቆሙና ለዛሬዋ ሀገር መሰረት መጣላቸውን አስታውሰዋል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በበኩሉ በሀገሪቱ እየታየ ያለው የጎሳ ፖለቲካ የዜጎች በማንነታቸው መገደልና መፈናቀል በቃ ሊባል ይገባል ሲል በሰጠው ጠንካራ ማህበራዊና ፖለቲካዊ መልእክት መንግስትንና መላውን ሕዝብ አሳስቧል።
በተለይም በቅርቡ በአርሲ አካባቢ በንጹሃን ኦርቶዶክሳውያን ላይ የደረሰውን አሰቃቂ ግድያና መፈናቀል በመቃወም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጋራ የሐዘን መግለጫ በማውጣት ድርጊቱን በጽኑ አውግዘዋል። መንግስትም ለዜጎች ደህንነት ትኩረት እንዲሰጥና አጥፊዎችን ለሕግ እንዲያቀርብ ጥሪ አቅርበዋል። ይህ በመካከለኛው ምስራቅ የታየው የሚሳኤልና የድሮን ውርጅብኝ፣ የነዳጅ ዋጋ መናርና የዓለም መሪዎች ዲፕሎማሲያዊ ሽኩቻ ዓለም ወደማይታወቅና ምናልባትም ወደ ሶስተኛው የዓለም ጦርነት ደጃፍ በፍጥነት እየተቃረበች መሆኑን የሚያመለክት ግልጽ ምልክቶች ናቸው። የአያቶላ አሊ ካሚኒ መገደል ለአሜሪካና ለእስራኤል ጊዜያዊ ወታደራዊ ድል ቢመስልም በረጅም ጊዜ ስሌት ግን መካከለኛው ምስራቅን ወደማይቆም የእርስ በርስ የክልላዊ ጦርነት ዓለምን ደግሞ ወደ ከፍተኛ ኢኮኖሚና የፖለቲካ ቀውስ እየገፋት ይገኛል። ኢራን በአሁኑ ወቅት ባሊ ላሪጃኒ የሚመራ የሶስት ሰዎች የሽግግር ምክር ቤት አቋቁማ ሀገሪቱን ለማረጋጋት ብትሞክርም በሀገሪቱ ውስጥ ያለው ውስጣዊ መከፋፈልና በውጭ በኩል የተከፈተባት መጠነ ሰፊ ጥቃት በቀጠናው ለረጅም ጊዜ የሚቆይ ውጥረት መፍጠራቸው የማይቀር ሆነዋል። ሰላም በአሁኑ ወቅት በንግግርና በስምምነት ሳይሆን በኃይልና በኃይል ሚዛን ላይ የተመሰረተ ሆነዋል። የሚዛን ሲዛባ ደግሞ ውጤቱ ዛሬ በቴህራን በዱባይና በቤት ሸሜሽ የምናየው አይነት መጠነ ሰፊ ጥፋት፣ ንብረት ውድመትና የሰው ሕይወት እልቂት ነው። ዓለም ከዚህ አስፈሪ አዘቅት ውስጥ እንዴት ልትወጣ ትችላለች? ወይስ ይህ የሰው ልጅ ስልጣኔና የዲሞክራሲ ስርዓት መውደቂያ መጀመሪያ ነው የሚለው ጥያቄ በታሪክ ምዕራፍ ላይ በደምና በሳት እየተጻፈ ይገኛል። ሁኔታው አሁንም በከፍተኛ ፍጥነትና በየሰከንዱ እየተቀያየረ በመሆኑ መላው ዓለም በከፍተኛ ንቃት፣ በስጋትና በትኩረት ክስተቶቹን እየተከታተለ ይገኛል። እያንዳንዱ ወታደራዊ እንቅስቃሴና ዲፕሎማሲያዊ ንግግር የነገዋን ዓለም መልክ የሚወስን በመሆኑ ሁላችንም የዚህ ታሪክ ሂደት ምስክሮች ሆነናል። በቀጣይም የሚከሰቱ አዲስና ወሳኝ መረጃዎችን በቅርበት እየተከታተልን ለእናንተ ለተከታዮቻችን የምናደርስ መሆኑን እየገለጽን በዚሁ እንሰናበታለን።